ሰላም ሰላም ውድና የተከበራችሁ ቤተሰቦቼ ሰላማችሁ በያላችሁበት ቦታ ብዝት ትርፍርፍ ይበልልኝ። እንዴት ሰነበታችሁ? እንዴት አላችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ብዝት ትርፍርፍ ይበልልኝ። ውድ ቤተሰቦቼ እንግዲህ ለቤቴ አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮመንት በማድረግ እኔ እህታችሁ አበረታቱኝ እላለሁ። እንግዲህ ያው ነባሮቹም አብረነታችን ይቀጥል፣ አዳዲሶቹ ደግሞ ቤተሰብ እንሆን በማለት በአክብሮት እጠይቃለሁ ማለት ነው። እንግዲህ ወደ መጣሁበት ልግባ። እንግዲህ አትክልት ሰላጣ ልሰራ ነው። እዚህ ጋር ግብአቶቹን አዘጋጅቻለሁ ማለት ነው። እንደምታዩት መቼም ቲማቲም የማይቀር ነገር ነው። ቲማቲም አለኝ እዚህ ጋር በሉ። እዚህ ጋር ደግሞ ባቄላ እና አተር አለኝ። በነገራችን ላይ አተሩ ማለት ነው እሸት ነው። ቀቅዬ በልቼ ጨርሼዋለሁ ለሰላጣ ያዘጋጀሁት ማለት ነው። እዚህ ጋር የማይቀረው ቃሪያ አለ ማለት ነው። ኦኬ እዚህ ጋር ደግሞ ካሮት አለ። እዚህ ጋር ደግሞ የድንብላል ቅጠል አለኝ። እዚህ ጋር ሽንኩርት፣ እዚህ ጋር ደግሞ ነጭ ሽንኩርት አለ ማለት ነው። እዚህ ጋር ደግሞ ድንች አለ። እዚህ ጋር ደግሞ ሙዝ አለኝ ማለት ነው። ውድ ቤተሰቦቼ እንደምታውቁት እዚህ ጋር ደግሞ ዘይት አለ። እዚህ ጋር ደግሞ ቡና እየጠጣሁ ነበር ማለት ነው። እያንዳንዱ ግብአት ለሰየችው እዚህ ጋር የማያቃጥለው የኛ እንደ ድልህ ነው። የዚህ ሀገር በዚህ ሀገር ምን እንደሚባል ረስቼዋለሁ አላውቅም። እዚህ ጋር ደግሞ የተፈጨ ነጭ ሽንኩርት አለኝ ማለት ነው። እንግዲህ እነዚህን ግብአቶቹ አንድ ላይ አድርገን ውጤቱን እናየዋለን። ውድ ቤተሰቦች እናንተ ብቻ ተከታተሉኝ። እንትን መሰለ እኮ ምግብ ቤት መሰለ አዘገጃጀቱ እና ተመልከቱ የኔ ቤተሰቦች። እንግዲህ ያው የማይቀረውን እናደርጋለን። ሎሚ ትንሽ እናደርጋለን ማለት ነው። ሎሚ አስፈላጊ ነገር ነው ሰላጣ ሲሰራ። እኔ ግን አንዳንዴ ያው ሎሚ ላለመጭመቅ ችቶ አደርጋለሁ ማለት ነው። ቀጥዬ ደግሞ ዘይት አደርጋለሁ ማለት ነው። ኦኬ ከዛ ጨው እናደርጋለን። ውድ ቤተሰቦቼ ድንቹን ጨው አለው። ጨው እናደርጋለን። ጨው ካደረግን በኋላ ደግሞ ያው ካሜራ ማስቀመጫ ላይ ስላላደረኩኝ ብዙ እንትን ላይል ይችላል አቀራረጡ። ያው እያቋረጥኩ ነው ማሳያችሁ ማለት ነው። እሺ ቀጥዬ ደግሞ ነጭ ሽንኩርቱን አደርጋለሁ። ከነጭ ሽንኩርቱ ቀጥሎ ደግሞ ቲማቲም አልኩኝ ይቅርታ፣ ካሮቱ ማለት ነው። እንዴ ለማየት ስላልተመቸኝ ያው ሁሉም አንድ ላይ ጨመርኳቸው። ችግር የለውም ነገራቸው ሁሉም አንድ ላይ ቢጨመሩ የሚመስል ነገር ስላልሆነ ጥሬ ነገር ስለሆነ ሁሉም አንድ ላይ ያደረኳቸው። እነዚህን አሁን ሚክስ እናደርጋለን ማለት ነው የኔ ቤተሰቦች። ምራቅ እየዋጥኩ ነው በነገራችን ላይ ምራቅ ወጥ እያደረኩ ነው። አቤት ወጥ ላለመስራት አሁን እነዚህ ግብአቶች ማዘጋጅበት በነገራችን ላይ ወጥ ሰራ ነበር። ፈጥኖ ደራሽ ሽሮዬ ፈጥኖ ደራሽዬ ሰራበት ነበረ። እነዚህ ሁሉ ማዘጋጅበት የሚገርማችሁ ነገር በጣም ያስጎመጃል እግዚአብሔርን እና ቤተሰብ ማርያም ነው የምላችሁ ሲያቀብጠኝ ቀምሳለሁ ብዬ ጨው ቃሪያ በጣም ነው የሚያቃጥለው በነገራችን ላይ አረንጓዴ ቃሪያ ማለት ነው። አማርኛ የራሱ አስጠፋብኝ። ትን ብሎኝ ነበር እግዚአብሔር ነው የምላችሁ እንዴት ትን እንዳለኝ እና የተፈጨው ነጭ ሽንኩርት ደግሞ አደርጋለሁ ማለት ነው። የተፈጨው ነጭ ሽንኩርት ካደረኩኝ በኋላ ዘይት ደግሞ እጨምራለሁ። ትንሽ ድንቹ ዘይት ስለሚመጥ ዘይት አደረኩኝ ጭማሪ ማለት ነው ውዶቼ። ቤተሰብ በነገራችን ላይ ድንብላል ቅጠል በጣም ነው ምግብ የሚያጣፍጠው። እኔ ደግሞ በጣም ነው የወደድኩት። በስመ አብ እስከዛሬ ምን ሆኜ ነው ይሄ ድንብላል ቅጠል በምግብ በእርግጥ እንበላዋለን። ኖርማሊ ግን እንደዚህ እንደሚጣፍጥ እንትን ምግብ ተሰርቶ ወይም በስሎ ነበር የሚመስለኝ። የምር አሁን ጥሬው ራሱ እንደ በግ ዝም ብዬ ብበላው ራሱ ውስጤ ነው ማለት ነው። በጣም ነው የሚጣፍጠው እላችኋለሁ። በጣም ነው የሚያስጎመጀው። እንዴ ሲያቀብጠኝ እቀምሳለሁ ብዬ እኮ ትን ብሎኝ ሳልበላ ሞቼ ነበር። እናቴ ግን የምሬ ነው በጣም ትን ብሎኝ መተንፈስ ሁላ ነበር ያቃተኝ። እና የኔ ውዶች የሰላጣ አሰራሪ ከወደዳችሁት ላይክ፣ ኮመንት፣ ሀሳብ አስተያየታችሁ ኮመንት ላይ እፈልጋለሁኝ። በነገራችን ላይ እናንተ የፈለጋችሁት ነገር ትሰሩ የፈለጋችሁ ነገር መጨማመር ትችላላችሁ። እኔ አሁን ኖርማል ድንች ቀቅዬ ዝም ብዬ ልበላ ነበረ።
ግን ሳስበው ለምን እነዚህ ግብአቶች ተጠቅሜ ቆንጆ ሰላጣ አልሰራም በሚለው ነው የሚሰራው ማለት ነው ውዶቼ። እና የኔ ውዶች ከወደዳችሁት ላይክ አርጉ። እንዴት አባቱ እንደሚጣፍጥ በነገራችን ላይ በመሀል የሆነ ድምፅ ስለነበረ ያቋረጥኩት መብላት ጀምሬ ነበር። ብዙ ነው በነገራችን ላይ በአንድ የሚበላው እንዳይመስላችሁ። ደግሞ ወደ እንዳታረጉ ለነገሩ ሰላጣ ስለሆነ ችግር የለውም። እና ቤት ውስጥ ያለው ነገር ግብአቶችን ተጠቅማችሁ መስራት ትችላላችሁ። እኔ ድንች ቅቅል ከመብላት ወደ ሰላጣ መብላት ገብቻለሁ ማለት ነው ውዶቼ። እንግዲህ ስለምትከታተሉኝ ስለምታበረታቱኝ እህቶቼ ክበሩልኝ። በቀጣይ ደግሞ በተለየ ስራ እንመጣለን። እግዚአብሔር ይፍቀድልን። እስከዛው ድረስ ግን መልካም ጊዜ መልካም ቆይታ። አመሰግናለሁ የኔ ውዶች።